በታላቋ ኢስታንቡል ከተማ በሙዚቃና በኪነ ጥበብ ድምፅ ተከባ ያደገችው አንዲት ሴት ነበረች። ድምጿ የወደፊቷን ህልም የሚናገር፣ አይኖቿ ደግሞ በውስጥ ያለውን ታላቅ ጥበብ የሚያሳብቁ። ዛሬ በቱርክ ድራማዎች ላይ በብዙዎች ዘንድ የምትወደደው ድምፀ መልካሟና ውቧ ተዋናይ ኦዝጉ ካያ። እሷ ማን ናት? ከኦፔራ አዳራሽ እስከ ካሜራዎች ፊት የደረሰችበት የህይወት ጉዞስ ምን ይመስላል? ኦዝጉ ካያ የተወለደችው እንደ አውሮፓውያን አቆጣጠር በ1996 በኢስታንቡል ከተማ ውስጥ ነው። አባቷ የፎቶግራፈር ባለሙያ በመሆኑ ምክንያት ህፃን ልጅ እያለ ጀምሮ የኪነ ጥበብና የካሜራዎችን ምት በቅርበት ትከታተል ነበር። ነገር ግን የመጀመሪያ ትልቁ ፍቅሯ ትወና አልነበረም፣ ሙዚቃ እንጂ። የኦፔራ ድምፅ ትምህርቷን በኢስታንቡል ዩኒቨርሲቲ ስትከታተል ድምጿ አንድ ቀን የብዙዎችን ልብ እንደሚነካ ታውቅ ነበር። ነገር ግን ህይወት ለኦዝጉ ያዘጋጀችላት ሌላ ድንቅ መንገድ ነበረ። በ2017 እንደ አውሮፓውያን አቆጣጠር አዲ አፍሳኔ በተሰኘው ተከታታይ ድራማ ላይ ስትታይ ተመልካቾችም አዲስ ኮከብ መወለዱን ተረዱ። በዚህ ድራማ ላይ ተፈጥሯዊ ትወናዋ ብቻ ሳይሆን የሚያምረው ድምጿ፣ የዘፈነቻቸው ዜማዎች የብዙዎችን ልብ አሸነፉ። ከዚያ በኋላ ግን ጉዞ አልቆመም። በየወፍ ጎጆ ድራማ ላይ የቱርካንን ገጸ ባህሪ ወክላ ስትጫወት የኦዝጉ ስም በቱርክ ብቻ ሳይሆን በመላው ዓለም በሚገኙ የቱርክ ድራማዎች ወዳጆች ዘንድ በደማቁ ተጻፈ። ነገር ግን ከብርሃንና ከካሜራው ጀርባ ያለችው ኦዝጉ ማን ናት? እሷ አሁንም ያቺው ለሙዚቃ ፍቅር ያላት፣ ለቤተሰቧ ታማኝ የሆነችና ቀለል ያለ ህይወትን የምትወድ ሴት ናት። ስኬትና ዝና ሳይቀይራት በየቀኑ አዳዲስ ነገሮችን ለመማር የምትጥር ጠንካራ ሴት ናት። ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ባይ